አብሮ ነው ያጠፋሽ። እንኳን አጠፋው እንዴ? ምን ሆነ ነው? አንቺ ነው እንዴት ነው በክብራው እንጂ እንዴት ነው የምታወሪ? ተወኝ በቃ። እንዴ እንደዚህ ያመመኝ ነበር እንደዚህ የምታስጨንቀኝ? በቃ ማን ነው ያሳመመሽ? አልናገርም በቃ። እኔ በቃ ያሳስበኛል ራሴ ነገር አላወራም። ሲጀመር አንቺ በዛ ምሽት ለምንድን ነው እኔ ቤት አስገብቼ ልተኛ ነው ብለሽ ደርሰሽ ለምንድን ነው የወጣሽው? በዛ ልጅ ማንን ለማግኘት ነው የወጣሽው? ማን ጋር ነው የወጣሽው? ምን እንደተፈጠረው ማን ነው? መናገር የለብኝም። አልናገርም። ከተናገርኩ ራሴ ነው ወደስ ምገባው። አይገባም እንዴ? ለምንድን ነው በዛ ልጅ ከቤት የወጣሽው? አንቺ ሲጀመር ለምንድን ነው በዛ ልጅ ከቤት የወጣሽው? ምንድን ነው የምፈልገው? ከዚህ በላይ ምን እንዳወራ ነው የምፈልገው? ምንም በቃ እኔ ማለት አልፈልግም። እኔ ሰላም ነው የምፈልገው። አይገባም። ምንም የሆነ ነገር እየደባበስ እየደበቅሽ ነው ያለሽው። እንደዚህ እስከምትሆኚ ድረስ የመታሽ ያ ሴት ማነች ወይም ማን ነው? ናቲ በፈጠረ በቃ ይሄን ጉዳይ አታንሳው። በቃ ናቲ ለኔ ጥሩ ይሄን እኮ አንቺ ምንድን ነው ጥሩ ያለው? በቃ አታንሳው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦችህ እንኳን በደህና መጣችሁ፣ እንኳን በሰላም መጣችሁ። ናቲ እንግዲህ እንዴት እንደተናደደ ሄሉ እንግዲህ እሷን የመታ ሰው ደበቀች። ዝም ብላ የሆነ ድብቅ ውስጥ ነው ያለሽው፣ አንቺን የሚያስፈራራ ሰው አለ፣ አንቺን የመታ ሰው አለ እያለ እንግዲህ ንገሪው ምናምን እያለ እንግዲህ በጣም እየተበሳጨ ነበረ። ጤና ይስጥልን። ይህንን ወሬ አብረን እንሰማለን። ወደ ቤተሰቦቼ ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ ስደት ዓለም ላይ ያላችሁ አምላክ ይጠብቃችሁ ከክፉ ነገር ሁሉ። በዚህ ክፉ ዘመን ላይ ውስጥ ነው ያለ ነው እንግዲህ በዚህ ክፉ ዘመን ላይ ያለነው አምላክ ይጠብቀን ይሰውረን ከክፉ ነገር ሁሉ። የምንሰማው የምናየው ሁሉ ነገር ከባድ ነውና ፈጣሪ ይጠብቀን። ወጥቶ ማቅራት ላይ እግዚአብሔር ይጠብቀን። ውድ ተመልካቾቼ ወደ ዋናው ስመለስ እንግዲህ ሄሉና ናቲ እንግዲህ በጣም እንትን ውስጥ ናቸው ማለት ያኔ በጣም ናቲ ተናዶ ነበረ። አንቺ የኔን የደበቅሽው ነገር አለ። ያም ምንድነው? ሌላ ወንድ አንቺን እያስፈራራ እንደገና ደግሞ አንቺን እንደዚህ በመኪና አይደለም እየተጋጨሽው፣ ሌላ ሰው አንቺን ማትሆነው እኔን እየደበቅሽው ያልሽው። በዛ ላይ ደግሞ ቪዲዮ አለ ብለሻል። ያ ቪዲዮ ደግሞ ለምን አጠፋሽው? ቪዲዮ በምን ምክንያት ነው ያጠፋሽው? ለምን አጠፋሽው? ቪዲዮም ማየት እፈልጋለሁ፣ ማየት አለብኝ ቪዲዮ፣ አንቺ ያጠፋሽው ቪዲዮ ብሎ እንዴ በጣም ይናደዳል። ይህንን ቪዲዮ ካላወጣሽ፣ ይህንን ቪዲዮ ካላመጣሽ ምናምን ብሎ በጣም ናቲ በንዴት ውስጥ ነው እንግዲህ ያለው፣ በጣም በንዴት ውስጥ ነው ያለው ማለት ነው። እንግዲህ እሷ ማለት ከታመመች 4 ቀን 3 ቀን ያው ሆኗል ማለት በምን ምክንያት ነው እንዴት ነው የታመምሽው ምናምን ስል እኔ በመኪና ተጋጭቼ ነው ምናምን ብላ ነው እንግዲህ ያዋሸችው። እንግዲህ ቀስ እያሉ ያወሩበት ሰዓት ላይ ሰው ነው በሰው ነው እንደገና ደግሞ ቪዲዮም አለ ምናምን ብላ ነበረች። እንግዲህ ያ ሰው ማውጣት አለብሽ፣ ያ ሰው ማን እንደሆነ መናገር አለብሽ። አንቺ ሴት ልጅ ነሽ፣ በዛ ላይ ደግሞ እኔ ጎደኛሽ አይደለም ወይ? ይሄንን ሰው በግልጽ ማውጣት አለብሽ። ደግሞ ቪዲዮን ለቀቅ ያለው ብለሻል። ያ ቪዲዮ ደግሞ ወደው አጠፍተሻል። በምን ምክንያት ነው? ለምን እንደሆነ ይሄንን ነገር ማወቅ ፈልጋለሁ ብሎ እንግዲህ በጣም በንዴት ውስጥ ነው እንግዲህ ናቲ ሄሉን እየጠየቀ ያለው ማለት ነው። እንግዲህ ወደ ቤተሰቦቻችን ማለት መቼም ቢሆን ያው ሴት ልጅ ስለሆነች ያው እንግዲህ እሷ ብዙ ልጆች ጋር ቪዲዮ ትሰራለች እና ያለን ብዙ ልጆች ጋር የእሷ ቤት ላይ እንግዲህ ዘና ፈታ ያለን በጣም ማለት ነው። እና እንግዲህ መቼም ቢሆን ሰው ውስጥ ለሰው ጠላት አይጠፋምና እንግዲህ እሷ እንግዲህ እየደበቀችው ነው ያለችው። እሱ ደግሞ አውጪው
ይህን ለምንድን ነው የምትደብቀው ይላል። እንግዲህ ግጭቱ በጣም እየቀጠለ ነው ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ሰው ባለፈው ዕለት ኤቢኤስ ላይ ናቲና እንግዲህ ሄሉ ተቀራርቦ ነበሩ። ኤቢኤስ ቴሌቪዥን ላይ ተጋብዞ ማለት ነው። እዛ ላይ እንግዲህ ጥያቄ ላይ ጓደኞች ናችሁ ወይስ ጓደኛሞች አይደላችሁም? ወይስ ዝም ብሎ ጓደኛሞች ናችሁ ወይስ እንዴት ነው? ለስራ ብላችሁ ነው ወይስ የተገናኛችሁት ወይስ ምንድን ነው ምናምን ብላ እንግዲህ ጋዜጠኛዋ ስጠይቅ እንግዲህ 2030 የሚለው ኤቢኤስ ቴሌቪዥን ላይ እንግዲህ ብዙ ነገር ነው ሄሉ ያወራቸው ማለት ነው። ማለት ብዙ ነገሮች ማለት ነው ትምህርት የሚሰጥ ጥሩ ሀሳቦች ሰጥታ ነበረች እና ያለችው እንግዲህ እናትን በራሱ በኩል ያለው ሀሳብ እንትን አድርጎ ነበረ። እሷን ደግሞ በራሷ በኩል ያለው ሀሳብ ሼር አድርጋ ነበረች እና እሱም ምንድነው ብላችሁ ብጠይቁ እንግዲህ እናንተ ጓደኞች ናችሁ ወይስ አይደላችሁም? እንደገና ዝም ብሎ በስት ጓደኞች ናችሁ ምናምን ብላ እንግዲህ ጋዜጠኛ ስጠይቅ እሷም እንግዲህ እኛ ያው ከድሮ አንድ ብለን ስንጀመር ዩቱብ ስንጀመር እኔና እሱ ነው የጀመርነው። እኔና እሱ አንዱ ካጠፋ አንዱ ተው፣ አንዱ የሆነ ነገር ካጠፋን እንደዚህ አይደለም ብለን እያለን እስከዚህ ድረስ የቆየን ሰዎች ነን። ብዙ ነገር አሳልፈናል። ብዙ ነገር ከሱ ተምሬያለሁ። ብዙ ነገር ነው ያሳለፍኩት። ያኔ ጓደኞቼ የሌለበት ሰዓት፣ ያኔ ሰው የሌለበት ሰዓት፣ ያኔ ብዙ ነገር ከሱ ጋር አሳልፌያለሁ ብላ ታጋራለች ማለት ነው። እሱም ደግሞ የራሱ ሀሳብ እኔም ያኔ ስራ ያጣሁበት ሰዓት በቃ እንድ ቀልድ ነው የጀመርነው። ከዛ በቃ እንደዚህ ያለ በዚህ ደረጃ ላይ ነው የደረስነው። በጣም ብዙ ቪዲዮ ሰርተናል። እኔና እሷ ብዙ ነገሮች ሰርተናል ይላል። እንግዲህ የራሱ ሀሳብ እሱም ለወጣቶች ወይም ለሰው ሼር ያደርጋል ማለት ነው። እንግዲህ በዛ ላይ ነው እንግዲህ የሰማ ነው ማለት ነው። እንግዲህ ጓደኞች ነን ማለት አንዳንድ ቪዲዮዎች ለእይታ ወይም ለማዝናናት እንሰራለን። ከሰራን በኋላ ከተጣላን በኋላ እዛ ቪዲዮ ላይ ተመልሰን እንታረቃለን ምናምን ብላ እንግዲህ አካፍለች ማለት ነው። እንግዲህ እንደዚህ ብላ ታካፍላለች፣ ታጋራለች ማለት ነው። ማለት ከተጣላን በኋላ የማስጣላ ቪዲዮ ከሰራን በኋላ ከተጣላን በኋላ ተመልሰን እንታረቃለን። ተመልሰን ቪዲዮ ከጨረሰን በኋላ እንታረቃለን አለች እና እውነት ነው። አንዳንድ ጊዜ ቪዲዮ ላይ ስናይ ማለት ነው በጣም በቃ ይሁን ያለ በጣም ነው የሚጣሉት። እንዴ እነዚህ ሰዎች ቆይ ለቀልድ ነው ወይስ እንዴት ነው ምናምን ብለን ነው የምናየው እና እውነት ነው ምናምን ብለን ነው የምናየው እና አያችሁት፣ ተመልሰን እንታረቃለን ቪዲዮ ከጨረሰን በኋላ እና ብላ ታካፍላለች ማለት ነው። እንግዲያውስ ብዙ ነገሮች ከናቲ ጋር ሰርታለች። ብዙ እንትኖች ነው ቪዲዮች ነው የሰሩት እና እንግዲህ እሱ ብቻ አይደለም እያየን ነው የአቢ ጋር ብዙ ልጆች ጋር ሰርታለች። ሰርታ ደግሞ ለራሷ ብቻ ሳይሆን ልጆቹም ጥቅም ማለት ለምሳሌ አንድ ሰው መጀመሪያ እሷ ነው የምናውቀው አይደለ? ዩቲዩብ ላይ ሲመጣ እሷ ነው የምናውቀው። ከዛን ትንሽ ከቆዩ በኋላ ያ ሰው ከእሷ ጋር የሰራ ሰው ዩቲዩብ ይከፈታል። ከዛን ያ ሰው ዩቲዩብም
ጉዳዩ ያድጋል ማለት ነው። ከዛን መሀል ላይ ይጣላሉ። ከዛን በቃ እይታ ካገኙ በኋላ ሰዎቹን ካገኙ በኋላ ይወጣሉ ይሄዳሉ ማለት ነው። እና እንደዚህ እያለ ብዙ ልጆች ከእሷ ጋር የስሩ ልጆች አሉ። እና አሁን ናቲ ያለው ወደ ናቲ ጋር ስመለስ ሰው ነው አንቺን የደበደበው እንጂ የሰው እጅ ነው እንጂ ይሄ ተጋጭተሽም አይደለም። በሰው እጅ ያለበት ቪዲዮ አለ ፖስት ተደርጓል ባልሰማው። ያ ቪዲዮ ደግሞ ወዲያው ድሌት ተደርጓል። ለምንድን ነው? ምክንያቱ ምንድን ነው? እኔ ለምንድን ነው የምትደብቀው? እኔም የደበቅሽው ምክንያቱ ምንድን ነው? ስለዚህ ማወቅ እፈልጋለሁ። ለምንድን ነው የደበቅሽው ብሎ እንግዲህ ጠበቅ አድርጎ ናቲ ይጠይቃል ማለት ነው። እንግዲህ ይሄንን ነገር አትጠይቀኝ፣ ይሄ ነገር ይለፍ፣ አትጠይቀኝ፣ ማስማት በፍጹም አልፈልግም፣ እንደዚህ መልሰህ አትጠይቀኝ ብላ እንግዲህ እኔ እያመመኝ ነው ይሄ ቃላቶች መልሰህ አትጠይቀኝ ብላ እንግዲህ ከናቲ ጋር ተመልሳ ጣላለች ማለት ነው። እንግዲህ ፈጣሪ ማራት